እንግዲህ ዛሬ የልደቷ ቀን ስለሆነ ዛሬ ደግሞ ሌላ አዲስ ቀን ተሰጥቶኛል። ልደቴ ነው ብላለች። እንኳን ተወለድሽ ማለት ነው የምፈልገው። ሄርሚ መልካም ልደት በሏት ማለት ነው። ሩታዬም ሄርሜላም እንግዲህ የራሳችሁን ህይወት ኑሩ፣ አይዟችሁ። ወንድ ልጅ በወንድ ልጅ መከዳት በእናንተ አልተጀመረም። እኔ የምታሳዝነኝ ሩታና ልዑል ነው ማለት ነውና ያው ሄርሚ ደግሞ ታውቃላችሁ ጥፋቱ የራሷ ነው እንጂ የአብርሃም አይደለም። በሰው ህይወት ገብታ የራሷን ስሜት ለማዳመጥ ነበረ ስትጥር የነበረችው። እንደውም ቡዜም ድጋፏ ነበረች፣ አይዞሽ እያለ ከጎኗ የነበረች ዴቭን ጭምር ማለት ነው። ሩታን ለመጣል ሲሯሯጡ እንግዲህ አብርሃም በመጨረሻ አይታችኋል። ሁለቱንም አልፈልግም ብሎ ፍቅርን ይዞብን መጥቷል ማለት ነው። ሴቶቹን ያው በሰልፍ እያሰለፈ ነው። በተረፈ ያው ሄርሚ ዛሬ ልደቷ ቀን ስለሆነ መልካም ልደት። እንግዲህ ለአመቱ በሰላም ያድርስሽ፣ ነፍ አመት ኑሪ በሏት ማለት ነው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዙ ተተረፍ ይበል። ኢትዮጵያንም ኤርትራያንም በመላ ዓለም የምትገኙ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። እንዴት አያችሁት? እንግዲህ ሄርሚዬ በአዲስ ቪዲዮ እየመጣችልን ነው። ይህም ደስ ብሎናል። እንግዲህ በራሷ ኮንፊደንስ በሁለት እግሯ እየቆመች ያ ሁሉ ግርግር ያ ሁሉ ለቅሶ ስለበቃ ደስ ብሎኛል ማለት ነው። እንግዲህ አይታችኋታል። ቀይ መኪናዋ ላይ ደገፍ ፈልሰስ ብላ ማለት ነው። በዚሁ አጋጣሚ ደግሞ እንደው ስለ ቀሚሷ ትንሽ ልናገር። ያው ይቅርታ አድርጉልኝ፣ ሁሉም የራሱን ስሜት ስለሚያንጸባርቅ ማለት ነው። እና ሴት ልጅ ያው ሸፈን ፈን ስትል ነው የሚያምርባት እንጂ ገላዋን በአደባባይ እንደዚህ ገላልጣ ስትሄድ በጣም የረከሰች፣ በጣም በቃ ምን ልበላችሁ፣ እንደዛ ነው እኔ የሚሰማኝና አላቅም። ተፈጥሮ የሚሆን አጭር ልብስ ምናምን ብዙ አይመቸኝም። ጎተት ጎተት እንዳረጊቶች ነው። ያው አሮጊት ደግሞ ስትሉ እንግዲህ እድሜ እሱንም እኮ እርጅና የሚደርሰው ፈጣሪ የፈቀደው ብቻ ነው በአሁን ዘመን ታውቃላችሁ ጋይሶች። ለማንኛውም ሄርሚዬ ልብስሽን አስተካክሊ ማለት እፈልጋለሁ። ያው እህትነት ምክሬ ነው ባትሰማም። እና እስኪ ምንድን ነው የተሰማችሁ? በማታውስ ቪዲዮ ምን ተሰምቷችኋል? የፍቅር ረገጣ እንዴት አያችሁት? በእውነት አብሶ እኔ እንጃ ፍቅር ሄርሜላን በጣም ነው ያሳበደቻት በነገር ማለት ነው። ከጥያቄው የመልሱ ሁለቱም አመላለሳቸው በጣም ከባድ ነበረ። እንግዲህ ለማስቀናት ይሆን ወደ አብርሃም ህይወት ልትገባ ይሆን ፍቅር አናውቅም። ያው አንዳንድ ልጅ አለን በጋራ እናሳድጋለን እያለ እንግዲህ በኮንፊደንስ መጥቷል ማለት ነው። አብርሃምም ይሄ ነገር እኔ አግባብ ነው ብዬ አላምንም። አንደኛ በሴቶች ህይወት እየተጫወትክ ነው፣ ሁለተኛ ደግሞ ምንም ደስ የማይል ነገር ነው። እና ምን እላችሁ ፈልጌ ነው እንግዲህ ፍቅር እኮ ከዚህ ቀደም አብርሃም በጣም እንደጎዳት ብዙ ነገር እንዳሳለፈች በሽምግልና ጉዳይ ራሱ ሽማግሌ እንዳልተላከ አብርሃም እየዋሻት እንደሆነ ወደ ሶሻል ሚዲያ እንኳን እንዳትመጣ ልቧ እንደተሰበረ በጣም ስትናገር ሰምተናል ማለት ነው። ወደ ሶሻል ሚዲያ እንድትመጣ ራሱ ያረጋት ያው ፋውድ እንደሆነ እናውቃለን። በእውነት ተሰብራ ያልቀረች ሴት ናት በነገራችን ፍቅር ማለት ነው። እና ይሄ ጥንካሬዋን ሳላደንቀው አላልፍም። ማታ ገና ለገና መታ ሩታንና ሄርሜላን እንደዛ አደረገች ብዬ ለወቅሳት አልችልም፣ ፍቅርን ማለት ነው። በጣም እንግዲህ ሲያበረታታት ወደ ሶሻል ሚዲያ እንድትመጣ ሀሳቧን እንድትገልጽ ሲያደርግ ለነበረው ለፋውድ እንግዲህ ለወንድማችንም ያው ምስጋና እናቀርባለን። እንግዲህ ብዙ ቪዲዮዎችን ሰርታለች። ማታ ደግሞ ያው ሄርሜንና ሩታን በጣም ስትረግጣቸው ነበረ ማለት ነው። በጣም ምንም ሳይሰማት እነሱ በጣም ሲናደዱ፣ በተለይ ሄርሜላ እውነቴን ነው ጭራዋን ያስነቀለቻት ማለት ነው። እና ያው ጥፋቱም የሄርሜላ ስለሆነ ነው በብዛት እኔ እዛ ጋር እየታየኝ ያለው። ያው ሄርሜላ ላይ ብቻ መፍረድ አንችልም። መጀመሪያ እኮ ባለቤቱን ራሱ ነው የሚያስከብረው። ባለቤቱን ታልናቁ አጥሩን አይነቀንቁ የሚባል አባባል አለ። አብርሃም አሁን
ራሱን ቢያስከብር ኖሮ ይሄ ሁሉ ጉዳይ አይመጣም። ሄርሜም እንዲያትረገጥም ሄርሜላም ደፍራ ወደ አብርሃም ህይወት አትመጣም ማለት ነው። እሱም እንግዲህ ቤተሰቡን ልጁን ሚስቱን አስከብሮ ቁጭ ይል ነበረ። ግን ክብር የሚባል ስለሌለ በቃ አብርሃም ማለት ያው ሴቶችን ያስረግዛል ጥሎ ይጠፋል እንጂ እንደ ባል ሆኖ ልጅን ማሳደግ፣ ትዳርን ማክበር፣ ራስን ማስከበር አላየንበትም። በዚሁ አጋጣሚ ሩታዬንም አይዞሽ ማለት እፈልጋለሁ እኔ በበኩሌ ሩታዬን እንግዲህ ከዚህ ቀደም ብዙ ቪዲዮ ሰርቻለሁ። በጣም ጠንካራ ሴት እንደሆነች